አብረን ያለነው ሁልጊዜም እንደዚህ በዜናም እንትን እያለ ነው። ዞሮ አንዳንዴ ደግሞ በጣም ዝም ብሎ ባለመናገር ብዙ መናገር ምንድነው የሚባለው? ባለመናገር ብዙ መናገር፣ ዝም በማለት ማለት በዝምታ ብዙ መናገር አይነት ነገር የምታዩበት ሁኔታ ነው ያለው። በተለያየ አጋጣሚ ያው እያየነው ያለው ነገር በጣም የሚገርም ነው። የኢትዮጵያን መሻገርም አይተናል። ስለዚህ እሱ በጣም ሊያስደስት የሚችል ነገር ነውና ይሄ መቼም አንረሳውም። መቼም ስለማንረሳው በጣም ነው ደስ የሚለው ማለት እንችላለን። ጀስት የኢትዮጵያ መሻገር የጠቅላይ ሚኒስትሩን የአሸናፊነት ጥበብ ወይም የማሸነፍ ጥበብን በደንብ እያየን ያለ ነው። በቡጢ እስከ መናራት ድረስ እንግዲህ መድረሳቸውን ስታዩ በጣም የሚገርም ነው። የኢትዮጵያ አምላክ ስራውን እየሰራ ነው የሚሄደው። ይሄ ሁልጊዜም ነው የሚሆነው። እሱ ምንም ጥያቄ የለውም። በዛ መልኩ ይቀጥላል ማለት ነው። በዋናነት የቃል ኪዳን ሰነድ ላይ ስላላወራን በተለይ እሱ ላይ ነው እንትን ማለት የፈለኩት። በተለይ በዋናነት የቃል ኪዳን ሰነዶችን አንደኛው ከምርጫው ጊዜ ጀምሮ ለመናገር መፈናፈኛ በማሳጣት ጠቅላይ ሚኒስትሩ የሰሩት ጀብዱ ቀላል አይደለም። አስተውሎታችን በጣም ከፍ ሊል ይገባል። ስለዚህ በትንሹ ይሄንን አሁን የሆነውን ነገር ማየት ከዚህ ነው የምንነሳው። እነሱ እንዴት ይጮሃሉ እንዴት ያደርጋሉ ምናምን ከሚለው እንጠብቅና የጠቅላይ ሚኒስትሩ ግን ከመጀመሪያው ከፕሪቶሪያ ስምምነት ጀምሮ ማሸነፍ እየቻሉ የሰጡበት ጊዜ ሀገራዊ እይታን በዚህ ልክ ማስፋት እኛ ስላለመር ነው ጠቅላይ ሚኒስትሩ ያደረጉት ነገር አልገባንም፣ አልተመቸውም ብዙ ሰው ማለት ነው። ጀስት የእሳቸው አቅም ደግሞ እንግዲህ አልተረዳነው አይነት ነው መሆን ያለበት። ከተረዳነው ደግሞ ተረድተናል ማለት ነው እንጂ ስላለመር ነው ብቻ ያው መሪ ከተባለ በመግደል በማሰር አቅሙን ሁሉ አሟጦ ለሆነ ጥፋት መጠቀም ያ እንደ ትልቅ አቅም ተደርጎ የታሰበ ነው። የዘውዳዊ ማንነት እዛው ቆመን የቀረንበት አይነት ነገር። ሌላው ከዛ ቀጥሎ አሁን እኛ ሀገር ፖለቲከኛ ማለት በቃ ብጥብጥ የሚያነሳ ስርዓት አልበኛ፣ ተሳዳቢ፣ ዘላፊ፣ ጎጠኛ፣ መንደርተኛ እና በቃ የሆነ ባለስልጣናትና የተከበሩ ነገሮችን በድፍረት የሚዘልፍ ሰው በቃ እኛ ሀገር ፖለቲከኛ ነው። ይህ አመለካከት አልተቀየርም ማለት ነው። በእንደዛ አይነት ስሜት ጌታቸው ረዳ ጀምሮ እንደዛ የተባለውን አባት ማለት መሪ ማለት የበላይ መሆን ማለት ትልቅ መሆን ማለት ጠቅላይ ሚኒስትር ዶክተር አብይ ሞዴል ነው በቃ ለዚህ። እና ብዙ ሰዎች አይታችሁ ከሆነ እኛ ሀገር ያሉ ፖለቲከኞች ጠቅላይ ሚኒስትሩን በመስደብ ብቻ ተሰልፈው ሲሳደቡ ይውላሉ። ያ ማለት ጠቅላይ ሚኒስትሩ ላይ ምንም ያክል ሩጫ ብንሮጥ አንደርስባቸውም፣ ስለዚህ እኛ እሳቸው ጋር የምንደርሰው በመስደብ ነው ብለው ራሳቸውን ገለው የስድብ የክፉ ነገር ምንጭ አድርገው ራሳቸውን ደምድመዋል ማለት ነው። በዘለፋ ላይ በስድብ ላይ አንድም አይነት አማራጭ የማይናገሩ ማለት ነው። ሰው እነዛን ስንከተል የነበርን ሰዎች መንቃት አለብን። ዋይ ነው በቃ እንደው ምድረክ ሲጠባው ነው ማየት የነበረብን። ጀስት እሱን አንተን አላሉም እና እዚህ ላይም ትግራይ ክልል ላይ የሆነው የትግራይ ህዝብ በትክክል ነፃ የሚወጣበት ኢትዮጵያ በትክክል የምትሻገርበት ኢትዮጵያ ላይ ሲሰራ የኖረው ክፉ አሻጥር ሁሉ በትክክል የሚሰበርበት ወቅት መድረሱን ነው ማረጋገጥ የሚቻለው። አሁን ጠቅላዩም ያደረጉት የምርጫ ሂደቱንም በኢሜል በምን ሲያደርጉ ህዋትና የህዋት ቡችሎች የተሯሯጡበትን እውነት ታያላችሁ። እነሱ ምንም ነገር ስላልተጎዱ በዛ የተሯሯጡበትን ነው። ግን ጠቅላዩ በትክክል አሸንፈዋል። ኢትዮጵያ በትክክል አሸንፋለች። ኢትዮጵያ ጀግና ልጆች አሏት። የትግራይ ህዝብ እንባም ተሰምቷል። ከህዋት ቆሻሻ የግዳይነት ቀንበር የሚላቀቅበት ጊዜ ደርሷል ማለት ነው። እሱ በጣም ደስ የሚል ነው። ቸሩ ሰላም ብያለው። እንዴት አለ? ደህና ነው ወይ? መሐመድ ጀማል ሰላም ነው ወይ? አሰላሙ አለይኩም ወረህመቱላሂ ወበረከቱ። እንዴት ናችሁ? ፊት ለፊት መምጣቱም የግድ አስፈላጊ ስለሆነ ነው። አንዳንድ ነገር እንዳልኳችሁ ያው ልጆች እስኪተኙ እንደዛ እያልን እንቆያለን። ባለው ነው ያገለገልን ያለ ነው። ስለዚህ በዛሬ ደግሞ እኛን እያሸነፍን ያለ ነው። ዋናው ደስ ሊለን ይገባል። አብራችሁኝ ስላላችሁ እጅግ አድርጌ ነው የማመሰግነው። ስለዚህ በዋናነት የባንዳነትን የበሽታ ሁነት ከዚህ ከሀገር ሁሉ አልፎ እስከ ውጭ ሀገር ድረስ ቅድሙ ዜና ላይ ታችሁ ከሆነ ደቡብ አፍሪካ ላይ ሁሉ ሄደው ኢትዮጵያውያንን እያሳደዱ የሚገሉ የሚዘርፉ
የሚያግቱና ብዙ ነውር የሚፈጽሙት ኢትዮጵያውያን ናቸው። ሊቢያ ላይ የተለያዩ ልጆችን ከዚህ ወጥቶ ከመውሰድ ጀምሮ እዛ ገንዘብ የሚዘርፉ ልጆችን የሚያሰቃዩ የሚገርፉ ኢትዮጵያውያን ናቸው። ሳውዲ አረቢያ ላይ የማይገቡ የሳውዲ ሕግ የማይፈቅደውን ነውር እየሰሩና እያሰሩ ኢትዮጵያውያንን ለስቃይ የኢትዮጵያን ገጽታ ለማጉደፍ ኢትዮጵያዊ የሆነ ሁሉ በቃ ወንጀል የሚሰራ በማስመሰል ኢትዮጵያውያትን ለበደል የሚያጋልጡ ኢትዮጵያውያን ናቸው። በእነዚህ ሶስቱ ቦታዎች ላይ ሞር በተደጋጋሚ ያጣራሁትና ያየሁት ነገር ቢኖር ይሄ ነው። ይህን አይነት በሽታ መሆንና ዛሬ ደግሞ ገዱና ይልቃል በቡጢ ብቻ እኔ አንሶብኛል። ለምን ሌላ መድ ይችላሉ። ቢኮዝ ያዳሙት ህዝብ ያጋደሉት ዛሬም ብዙ እናቶች እያለቀሱ ስለሆነ የነሱ ሰቆቃ በፈጣሪ ፊት ይታያል። ስለዚህ ፈጣሪ ፍርዱን የሚሰጥ ነው የሚሆነው። ይህ ምንም የሚገርመንም አይደለም። ከዛም በላይ ቢሆኑ ጀስት ግን እነዚህን ስትከተሉ የነበራችሁ በዚህ እየተመራችሁ ከወገናችሁ ጋር አግኝታችሁ ታይታችሁት ከማታውቁት ኢትዮጵያዊ ሰው ጋራ ለጠብ የምትጣደፉ ለዘለፋ ለምን የምትከንፉ ሰዎች ያው ደንገጥ ብላችሁ ምን አይነት እብዶችን ነበር የምንከተለው የሚል አደብ መግዛት ወይም ወደ ቀልብ ወደ ህሊናችሁ ተመልሳችሁ ራሳችሁን የምታዩበት ዘመን ማምጣት ይኖርባችኋል። ትግራይ ላይ የትግራይ ህዝብ ይናገር። አማራ ክልል ላይ በሰሞን ያለው የምክክር ኮሚሽን ማየት አንድ ነገር ነው። ወደ ውስጥ እየተመጣ ነው። ወደ ተጎጂዎች እነዚህ የደም ነጋዴዎች እየተንሳፈፉ የሚጠረግበትን ሁኔታ ተፈጥሯል ማለት ነው። እሱ ጥሩ እድል ነው። እንደ ጠቅላላው የኢትዮጵያ መሻገር እውን እየሆነ ነው። በዓለም አቀፍ የዲፕሎማሲ ስኬቶች በዓለም አቀፉ መድረክ የዓለም የአቅጣጫ ለውጥ ይህንን መሰረት አድርጎ ዓለም ላይ ያለው የኢትዮጵያ አሸናፊነት ወደፊት በግልጽ በዛሂር እየገፋ የሚሄድበት የወደብ ጥያቄም እንኳን የራሷን ንብረት ሌሎች አማራጮችን ቢሆኑ የግድ መስፋት ያለበት እንደሆነም ማረጋገጥ ተችሏል። ስለዚህ ወደብ ኢትዮጵያ ታገኛለች። በልማቱ ጉዳይ በዲፕሎማሲው ጉዳይ እንደ ዓለም ህዝብ ፍትሐዊነት የሚረጋገጥበት ዘመን እየመጣ ነው። የዛ ፍትሐዊ አካሄድ ተጠቃሚ ደግሞ ኢትዮጵያ ናት። በኢትዮጵያ ላይ ባሻጥር በክፋት ሆም ብለውም እንዲሁ ሳያውቁም ተደናግረው በራሳቸው ሀገር ላይ በራሳቸው ህዝብ ላይ የሆነ ኩርንችት ጉጠት ሆነው በክፋት ተወልደው በክፋት ላይ ያሉ ሰዎች ሁሉ ጀስት ስርዓተ ቀብራቸው የሚፈጸምበት ዘመን ነው እየመጣ ያለው። የሚሆነው ይሄ ነው። ምንም የኢትዮጵያ ማሸነፍ እንዳልኳችሁ አንዳንዴ ያቀዳችሁት አይነት ፕላን ወደዛ እየሄደ ሲሄድ ከመናገር ይልቅ ዝም ብላችሁ ሰውን ታደምጣላችሁ። እንደዛ አይነት ነገር ነው። በተለይ ይሄ 2 ሳምንት ምናምን አካባቢ ላይ የኢትዮጵያ ስኬታማ ሂደት በተለያዩ ነገሮች ላይ በደንብ እየታየ ጠላቶች ደግሞ በበዛ መልኩ እየጮሁ በጣም እየተንጨበራረቁ መጥፋታቸውን በጩኸታቸው እየመሰከሩ ያሉበትን ሁናቴ እያየው ስለነበረም ባልናገርም እኔና እናንተ እዚህ ጉባለች ኢትዮጵያ ላይ ስናወራ ስንነጋገር የነበረው ነገር የፈጣሪ ፍርድ የእውነት ማሸነፍ የሀቅ ማሸነፍ ወደፊት እየመጣ ስለሆነ በዛ ደስተኞች ነን። እኔም ደስተኛ ሆኜ ነው ያለሁት። በታሪክ ያዙት ያልነውን ነገር እሱ ነው የሆነ ያለው። ዛሬ የብሔራዊ ደህንነት ምክር ቤቱ የሰጠው መግለጫ ላይ ብዙዎች እዚህ እኔና እናንተ ስናወራቸው የከረምናቸውን ነገሮች ብዙ አካቷል። ከነጋዴውም ኮንትሮባንዲስቱም የአመራሩም የተለያዩ ቦታ ላይ በእምነት በስልክ በኢንፎርማል በሆነ ቶክስ ላይ ሰዎችን መረበሽ ሰው ሰራሽ ችግሮችን መፍጠር ምናምን በዛ ላይ አሻጥር የተፈጠረውን ነገር ሁሉ አበክሮ ተረድቷል። ያ ቤት እኔና እናንተ ቀድመን የተነጋገርነው ቢሆንም ቤቱ ተረድቶ ለዛ አክሽን ዝግጁ መሆኑ በራሱ የሆነ አሁንም የክፎች ዘመን እያበቃ የክፎች ፀሐይ እየጠለቀች የኢትዮጵያ እና የኢትዮጵያውያን የሀቅ የእውነት ዘመን ደግሞ እየፈካ የሚሄድበት ሁናቴ ነው እየመጣ ያለው። ይሄ የሚሰርቀውም የሚያሰርቀውም ስልጣኑን ያከራየ ኦር እንደዛ የሆነ ሁሉ ዘመኑ ያበቃበት መሆኑን የሚያረጋግጥ ነው። በኋላ ላይ እስኪ የሆነ ኤዲት ምናምን እንደዛ እየረበሸች ስለነበረ ነው እዚህ እለጥፈዋለሁ ለብቻው አንብቤ ብሔራዊ እንትኑን ማለት ነው። ማለት በታሪክም መጋራት ስለምፈልግ ነው። ብዙዎች ባያምርም ሳነብላችሁ ምናምን ቢልም ሞቲቭ አለ፣ ፍላጎት አለኝ። እሱን ደግሞ ታሪኩን መጋራትም ስለሚያስፈልግ እሱን እዚህ እናመጣለን። በአማራ ክልል ላይ ባለው እንዳልኳችሁ ነው። በተለያየ መልኩ በጣም
ምንም ነገር በሌለበት ሁናቴ ከአማራ ክልል በአብዛኛው የሀገራዊ ምክክር ኮሚሽኑ የሰራው ስራ ትናንትና ሰልፍ ሲካሄድ የኢትዮጵያ አጠቃላይ ከፍተኛ አመራሮች በአማራ ክልል ሄደው በተለያዩ ዞኖች እና ወረዳ ከተማዎች ላይ ስብሰባ ሲያካሂዱ አልገባንም ካል በአማራ ክልል ላይ ህዝባዊ ሰልፍ ተከናውኖ በግልጽ ያንን ጽንፈኛ ቡድን የሚያጠፋ የሚያገል የሚያነውር ቀብሩን ስርዓተ ቀብሩን የሚፈጽም ህዝባዊ ሰልፍ መካሄዱ አሁንም ካልገባን ትናንት ዘመቻ አንድነት 20 ቀኑ ደረሰ እየተባለ የሚፈዘው ፌዝ ዛሬ የሚያታለው ካለ ጀስት እንዳልኳችሁ ነው። አረ ምንም የለም አረ እባክህ እኛ በሰላም እየኖርን ነው እኛ ረስተናል እኛ አልሰማንም አይነት ነው ምላሽ ያለው እዛ ቦታ ላይ። ዛሬም ራሱ በተለያየ ቦታ ላይ ስለዚህ እኛ እንደዛ አይነት ነገር የለም እንደዚህ ነው ተብለን ምናልባት ዩቲዩብ ላይ ከገባን ዩቲዩብ ላይ ኦር ቲክቶክ ላይ ወይም የሆነ ቦታ ላይ ሶሻል ሚዲያ ተለጥፎ እዛ ጋር ጩኸቱ ሲጋጋል እኛ ራሱ የት ነው ያለነው ብለን እንላለን እንጂ እንደሱ አይነት ነገር የለም። እንደው ትንሽ ነገር ተብሎ እንደዚህ ነው እንል ነበር። ሀገራዊ ምክክር ኮሚሽኑ ላይ ከተለያየ ቦታ ነው መጥተው ይሄው ዛሬ ሙሉ ፍጻሜው ያለቀ ይመስለኛል። መግለጫው እንደዛ ነው የሚለው። እሱ ሲከወን ምን ያህል ጤናማ ነገር እንዳለ ማየት። ከዛ ባለፈ አንድ ሰው ባህር ዳር ላይ የደወልኩ ለሰው እሱን ተወውና ባህር ዳር ላይ በጣም የሆነ ሰፈር ላይ የኮሪደር ልማቱ ላይ ብዙ የተነሳ ቤት አለ። በቃ በዚህ በቆሻሻ ምናምን የነበረና በአጠቃላይ ለባህር ዳር ሊመጥን በሚችል መልኩ የኮሪደር ልማቱን ከፍ ሊያደርግ የሚችል አጠቃላይ ነገር ላይ እንትን ሲል አንድ ሰው እንኳን እዛ ቦታ ላይ ምንም ነገር ያለ ነገር የለም። በቃ የመንግስትን መንግስት መሆን ያ ሰው በራሱ ያረጋግጠው የራሱ ግለሰባዊ አመለካከት ሲነግረኝ እኔ የመንግስትን የአቅም ሁነት የበላይነቱን ከህዝብ ጋር ያለው ግንኙነት ደግሞ እስሙዝ የተለሳለሰና መተማመን የበዛበት መሆኑን ያረጋገጥኩበት ነገር ቢኖር በኮሪደር ልማቱ ላይ የሚፈርሱ ምን የሚሉ ቤቶች ምንም ኮሽታ ሳይሰማ መፍረስ ያለበት ይፈርሳል፣ መሰራት ያለበት ሲሰራ እያየሁ ነው። ይሄ ብቻ የመንግስትን ከፍተኛ አቅምና ከህዝብ ጋር ደግሞ ያለውን ግንኙነት በደንብ የሚያሳልጥ ነው ያለ። ምክንያቱም ይሄ ህገወጥ ግንባታ የጨረቃ ቤት ተብሎ በተለይ በዘንዘልማ ዙሪያ ላይ ምናምን የሆኑ ህገወጥ ቤቶች ሊፈርሱ ሲሉ ትንሽ ትልቁ የያዘውን ነገር ኮልኮሌ ይዞ ወጥቶ ብዙ ሁከትና ብጥብጥ የረበሸበትን ሁኔታ አስታውሳለሁ። በቦታው ላይ ሆኜና የዛም ያለው ነገር ያንን ነው የሚመስለው። ውይይቱ በሰላም ተካሂዷል። ይሄ የሚሰርቅ ከሆነ ሰፈር ላይ ወጥቶ እንደዚህ ሳይኖርም ደግሞ በፕሮፓጋንዳ በሚሰራ ሰዎች ፍሪዝ አድርገው የሚውሉበት እንደሱ አይነቱ ነገር ሊከሰት ይችላል። የአድማ ብተናው እና የሚሊሻ አባላት ደግሞ በብዛት ወደ ጸጥታው ጉዳይ እየገቡ ነው። ምክንያቱም ልጅ ካላስተማሩ ወጣው መግባት ካልቻሉ ይሄ ሌባ ይሄ ወንበዴ ቡድን ከህወሓት ጋር እሰራለሁ ካለ የሻዕቢያ ተላላኪ መሆኑን በይፋ ከተናገረ የህወሓት የሽንት ጨርቅ መሆኑን ራሱ አውጆ ህወሓት ያልጨከነችውን ነገር ሁሉ በእናቱ ላይ በአባቱ ላይ በነውር የህወሓት ልጅነቱን ያረጋገጠ ጽንፈኛ ቡድን መሆኑን ህዝቡ ተረድቷል። ሰው የሚታገሱት ነገር አይደለም እና ያ በያለበት እየተለቀመ ራሱ ህዝቡ ያጠፋል። እያንዳንዱ እንደዛ አይነት ስራ ነው እየተሰራ ያለው። ወዳው ያጠፉት ወዳው ጠፍቷል። ሁሉም ለስርቆት ነው የተነሳው፣ በስሜት ነው የተነሳው። ሁሉም ቂሙን በቀሉን ሊወጣ ነው። ከአስከፈ ተናግሬዋለሁ። ይሄን ነገር ያንኑ ነው የሚመስለው። ሰው በዛ አይነት መልኩ የነበረውን ጽንፈኛ ቡድን በየሰፈሩ በየመንደሩ ልኩን የሚይዝበት አቅም ተፈጥሯል ነው። ይሄ አድማ ብተናውና አሁን ደግሞ የሚሊሻ እንትኖች በየአካባቢው ላይ ያሉ አዲስ እቅድ ያላቸው። አዲሱ እቅድ ምንድነው? ሚሊሻ የሆነ ሁሉ ቤቱ ላይ ስራ ከሌለው ከመንግስት ጋር በደሞዝ ባለው ስኬል መሰረት ደሞዝ እየተከፈለው ስምሪት ወስዶ እንደ ወታደር እንዲያገለግል ቢያንስ የ2 ዓመት ኮንትራት በመውሰድ እንዲሰራ የሚል እቅድ ወጥቷል። ይሄን ፈቃደኛ የሆነ ሰው ነው። ጀስት መሳሪያ የያዘ ሰው ህዝብን የመጠበቅ ኃላፊነት የተሞላበት ስራ እስካልሰራ ድረስ ዝም ብሎ መሳሪያ መያዝ የሚቻልበት ሁኔታ የለም። ወደፊት ሰው መሳሪያ ይዣለሁ እንደዚህ ላለው ካለ ህዝብን ለማገልገል ፈቃደኛ መሆን መቻል አለበት። ያ የማይሆን ከሆነ ደግሞ መሳሪያውን ወደ መንግስት ካዝና ወይም ሌላ ያንን ወስዶ ሊሰራ የሚችል ሰው ካለ ለዛ ሰጥቶ ያ ሰው ገብቶ ህዝብን የሚያገለግልበት ሁኔታ መሆኑን የመኖር ያለመኖር ጉዳይ በቤቱ ነው የሆነበት። አማራ ክልል የመኖር ያለመኖር ጉዳይ በጎረቤቱ በልጁ
በወገኑ እርስ በርሱ በሚተዋወቁ ምንም የማይተዋወቁ ሰዎች አንድና እንዳይነካኩ በደንብ የሚተዋወቁ ሰዎች ናቸው እርስ በርሳቸው እየተባሉ ያሉትና ይሄ በመሸሽ የሚያመልጡት በሽታ ስላልሆነ እዛ አካባቢ ላይ በተለይ የሆኑ ጥቂት ቦታዎች ላይ የሆነው በመሸሽ የምታመልጡት ባለመሆኑ ሁሉም ወደፊት ሄዶ ያን ነገር እያጸዳ የመጣበት እውነት ነው የተፈጠረው። ስለዚህ አማራ ክልል እንዳጠቃላይ ያለውን ችግር እንደዚህ አድርገን አስፍተን በኢትዮጵያ ላይ ሌላ ቁስል እናደርጋለን የሚባለው ነገር ወደፊት የሚሄድም አይደለም። በምክክር ኮሚሽኑ መካተቱ፣ የአድማ ብተና በብዛት መመረቁ፣ የሚኒሻ አባላት በዛ መካተታቸው የጸጥታውን ሁኔታ በኃላፊነት የሚሰሩበትና ህዝባዊ አደረጃጀቶች ተፈጥረው እርስ በርሱ የመጠባበቅ አይነት ስራ መስራቱን ይሄ በቅጽበት የሚያጠፋው ነው። እንደገና እዚህ ሚዲያ ላይ እንዳለው ምንም አይነት ነገር የማይከወን ኮላፕስ አድርጎ ተዘግቶ የሚውል ተዘግቶ የሚያድር ክልል ሆኖ ነው የሚታየው በሶሻል ሚዲያ ላይ እነመሳይና እንደዛ በሚያወሩት እንደሱ አይደለም። በተለያየ ቦታ ላይ ከሚወራው በላይ ነው። አማራ ክልልን በዜና እንመልከት የሚሉ የአማራ ክልል ኮሚኒኬሽን እና የተለያዩ ከየወረዳው ኮሚኒኬሽን ቢሮዎች ላይ የምለቃቅማቸውን ዜናዎች እዚህ አቀርባለሁ። ምናልባት በጣም በልኬ ነው ብዙ ሰዓት ይፈጅና ሰው ደግሞ ሳያየው ሲቀር ሰው ላያየው አይነት የሆነ ሞቲቭ አትሆኑም። ከእሱ አንጻር ነው እንጂ አሁንም ቀጣይም አዘጋጅተን እስከ ንጋት ባለው መልቀቅ ይቻላል። በዛ የሚሆን በዚህ የተከበራችሁ የጉባለች ቤተሰቦች የእናንተ ሀገር ኢትዮጵያ በአሸናፊነት ቀጥላለች። አማራ ክልልም ቢሆን ወደ ሰላሙ በቅጽበት ይመጣል። ሌቦች ናቸው ያሉት እንጂ ይሄ ፋኖ እንደዚህ የሚባለው ነገር የለም ነው ዋናው። እሱ የለም፣ ያ የለም፣ መጀመሪያም የለም፣ አሁንም የለም፣ ወደፊትም አይኖርም እና ይህን የቃል ኪዳን ሰነድ እንዴት አድርገን ብናነባው እዚህ ጋር ብናየው የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ ስናይ የትግራይ ክልል አካታች ጊዜያዊ አስተዳደሩ ከዚህ በታች የተዘረዘሩትን ኃላፊነቶች ለመወጣት በሙሉ ኃይሉና በትጋት እንደሚሰራ ቃል ገብቷል። ይህ በጣም በጣም ከባድ ነው። ይችን ይዘን ነው ነገ ጀነራል ታደሰ ፈጽሟል፣ ህወሓት ተቀይሯል፣ ህወሓት አልተቀየረም፣ ህወሓት እስከ ብልግናው ተቀብሯል አልተቀበረም ወደሚለው ሄደን መዳኘት የምንችለው ይችን ይዘን ነው። መንግስትንም እንዲህ ብልሃል ነበር፣ የታለ ያስፈጸምከው፣ የታለ የሰጠውን ቃል ኪዳን ቆጥረህ የተረከብከው? በዓለም አቀፍ በዲፕሎማቶች መካከል ነው ይሄ ኃላፊነት የተወሰደው። ጀነራል ታደሰም ይህንን ቃል ገባለሁ ብለው በማለታቸው ጀስት ኃላፊነት ለመውሰድ ትልቅ እንትን ብለዋል ማለት ነው። ያው ዋናው ጌታቸው ረዳ እዛ ክልል ላይ ለትግራይ ህዝብ ትልቅ ውለታ ትልቅ አሻራ እንደሰሩ ማረጋገጥ ይቻላል። ከትናንት ወዲያ ዕለት ነው ምናምን ላይቭ ላይ የሰራሁት ከዚህ በፊት የነበረው ቪዲዮ ላይ በደንብ እንትን ብያለሁ። የአቶ ጌታቸውን የጣሉትን መሰረት የህወሓትን ብልግና የገለጡበት የትግራይን ህዝብ የነፃነት ጮራ እንዲያበራ ያደረጉበት ባለጌውንና ባለጌ ያልሆነውን በቃ አብጠርጥረው በግልጽ ህብረተሰቡ ይረዳ ዘንድ የኢትዮጵያ ህዝብ ይረዳ ዘንድ የዓለም ህዝብ ይረዳ ዘንድ ህወሓት የሚባለውን ቆሻሻ ቤት አፍርሶ ንጹህንና መጥፎውን ማንም መረዳት እንዲችል ያጋለጠው ጌታቸው ረዳ ይባላል። በጣም በሚገርም ሁኔታና ታሪክ ያን መሰረት ማስፋት ወይም ማጥፋት የህዝብ ጉዳይ ይሆናል። ህዝብ ዛሬ ኢትዮጵያዊ የሆነ ሁሉ ዓለም አቀፉ ህብረተሰብም ያግዛልና ስለዚህ እዛ ጋ ያሉ ሀገር ወዳድ የትግራይ ልጆች ያንን ህዝብ ከሰቆቃ መታደግ አይደለም ትግራዊ ሆኖ የትግራይን ህዝብ መታደግ ሰው ሆኖ ሰውን በበጎ ማገዝ ወሳኝ መሰረት ነው፣ ጽድቅም ነውና እዛ ላይ እንዳትዘናጉ ነው የምለው። የእውነት ልጆች ነው። የተፈናቀሉ ዜጎች ወደ ቀያቸው የመመለሱ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር ማድረግ ነው። ይሄ ተፈናቃዮችን እንዳይመለሱ መንገድ በመዝጋት እነሱን ይዞ በነሱ የህይወት ጉስቁልና የህይወት መከራ ላይ በነሱ ችግር ላይ በነሱ ረሃብ ላይ የሚቀልድ ፌዘኛ ማን እንደሆነ ህወሓት እንደሆነ የሚገልጽ ነው። ይሄንን እፈጽማለሁ ብሏል ሌተናል ጀነራል። ሰው የነዚህ እናት አባቶቻችን እህት ወንድሞቻችን የሰቆቃ ህይወትና የመነገጃነት የነሱ ስቃይ ለህወሓት የረከሰ የፖለቲካ ዘመን ማራዘሚያነት እንዲያበቃ እሰራለሁ ብሏል ጀነራል ታደሰ ወረደ። ስለዚህ ጀነራል ታደሰ ብቻቸው ምንም አያመጡም፣ ይሄን በኃላፊነት ወስዳለሁ በማለታቸውና እሳቸው ለዚህ ነገር ቅን ሆነው ከቆሙ ራሱ በቂ ሀቅን ለመመስከር ለሀቅ ለመኖር ጀነራል ታደሰ ብቻ ፊት ለፊት ላይ ከመጡና ከህወሓታዊ በሽታ ላለመነካካት ራሳቸውን ገለልተኛ አድርገው ለትግራይ ህዝብ ነፃነት ከሰሩ
በቂ ነው። ብዙ ሰዎችም አብረው መሰለፍ ስለሚችሉ ነው። ማገዝ፣ እውነትን ማገዝ። የተበደሉ ሰዎች አሉ 4፣ 5 እስከ 8 ቤተሰብ በተለያየ ኢንፎርማል ቶክስ እስከ 8 ቤተሰብ የሞተባቸው ሰዎች አሉ። እዚህ በተለያየ መልኩ አብረን ስለሆነ ያለ ነውና የነዛን ሰዎች እንባ ማበስ ያስፈልጋል። ሁለተኛው በፕሪቶሪያ ስምምነት መሰረት ትጥቅ መፍታትና የቀድሞ ታጣቂዎችን መልሶ ማቋቋም ተግባር በአፋጣኝ እንዲተገበር ማድረግ ነው። ይሄኛው ዲዲአርን 80 ቢሊዮን ብር 880 ቢሊዮን አይዶ እንደዛ ነው አቶ ጌታቸው እንደተናገሩት ያንን ያክል ገንዘብ እነዚህ ወታደሮች መሳሪያ ተሸክመው በመግደልና በመገደል በሟችነትና በገዳይነት ብቻ የህወሓት ጥቂት ሌቦችን የቆሻሻነትና የደም ነጋዴነት ዘመን ብቻ እንዲያራዝሙ የነሱ ህይወት ግን በተጎሳቆለ መልኩ ወይ ይገላሉ ወይ ይሞታል ወይ አካል ጉዳተኛ ሆነው ነገ መንገድ ላይ እንዲወድቁ ከዛ ህይወታቸው ወደ ተስተካከለ ህይወታቸው እንዳይመለሱ መንገድ የሚዘጋ ያንን የደብረ ጽዮንና መሰል ሆዳም ሰዎችን ማህተም የሚሰርቁ በራሳቸው እንደዚህ ማለት ይሄ ብልግናቸው ነው። በነገራችን ላይ በጣም የሚጠሉት በጣም የሚያጠፉት የመጀመሪያው ትግራይ ላይ ያሉ ሰዎች ከሆነ የትግራይን ህዝብ፣ አማራ ክልል ላይ ያሉ ከሆነ የአማራን ህዝብ ነው የሚያጠፉት። እዚህ ኦሮሚያ ክልል ላይ ካሉ ልክ ያንን እዛ አካባቢ ላይ የተፈጠሩ ጽንፈኞች መጀመሪያ የሚበሉት የሚያጠፉት ህዝብ ቢኖር እዛ ያሉበትን አካባቢ ነውና ህወሓት ሲያጠፋው የኖረውን ህዝብ በግልጽ ትንሽ ትልቁ እንዲረዳ ሆኖ በማጥፋት የቀጠለበት ሆኖ ነው ያየነው። የፕሪቶሪያ ስምምነት እንዳይፈጸም ራሱ ያግዳል፣ ያን ገንዘብ ይዘርፋል። እንደገና ምንድነው መንግስትን ይሳደብ እንደነበር የእሱን ቆሻሻ ነገር ሁሉ ወደ መንግስት ወደ ፌዴራል መንግስቱ እየገፋ ይሄድበት የነበረውን ጌታቸው ረዳ ነግረውናል ማለት ነው። አሁን ወደ ህግ እንሄዳለን። ሁለተኛው ፕሪቶሪያ ነው ያሉት። በነገራችን ላይ የአፍሪካ ህብረት ጸሐፊ አይታችኋቸው ከሆነ መሐመድ የሱፍ ናቸው የሚባሉት አሁን የተሾሙት ጅቡቲያዊ ሰው ሁለተኛው ፕሪቶሪያ ስምምነቱ ተፈጸመ ብለው የገለጹትና የፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና እነዛ በትጥቅ መከራቸውን የሚያዩ በካምፕ ታሽገው የሆነ መጫወቻ የሆኑት ወንድሞቻችን ወደ ህይወታቸው መጥተው እነሱም ቤት ኖሯቸው ከዚህ ከመሳሪያ ተሸክሞ ከመድና ምናምን ላይ ነፃ እንዲወጡ እንፈልጋለን። ህይወታቸው ሰላማዊ መሆናቸው በራሱ ምቹ ህይወት ማግኘታቸው በራሱ ሰላም ያመጣል። ሰዎች ምቾት ባጡ ቁጥር ሽብርና የእርስ በርስ እልቂት እንደሚበዛ የሚታወቅ ነውና ስለዚህ ይሄ ተፈጻሚ እንዲሆን ይችን ይዘን ስለሆነ መለኪያ የምናደርገው በዛ መልኩ እንትላል። የቀድሞ ታጣቂውን መልሶ ማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ ነው። ይሄ በጣም ጥሩ ነው። ቃል ኪዳኑ በክልሉ የህግ የበላይነት እንዲሰፍን ማድረግ፣ ለህዝብ ደህንነት፣ ለሰላም እና ለጸጥታ ጠንቅ የሆኑ ጉልህ ህገ ወጥ እንቅስቃሴዎች እንዲቆሙ ማድረግ፣ ለዚህም ተገቢውን የቁጥጥርና የህግ ማስከበር ስራ መስራት ነው። አሁን ጠልፈው ጀነራል ታደሰን ጠልፈው ወደ ራሳቸው ግዞት ውስጥ አምጥተው እሱ የተሰጠውን አደራና ቃል ኪዳን የነሱ የረከሰ ግብይት ወይም የረከሰ ጉዞ ማስፈጸሚያ እንዳያደርጉት ጀነራል ታደሰን መጠበቅ። የኛ ሀገር ያለው ችግር ምንድነው? ሁሉም ከደሙ ንጹህ ነው ብሎ ሁለት አማራጭ ይዞ ይቆማል። ዋጋ መክፈል አይፈልግም፣ ግን የሆነ ውጤት የሚፈልግበት ነገር አለ። ይሄ በሁሉም ነገር ላይ እንደዚህ አይነት አጋዥ መሆን ባለቤት የሚሆን ነገር ላይ ብናሳድግ ጥሩ ነው። ትግራይ ላይም ያለን እዚህ ከፌዴራል መንግስቱ ማንኛውም ኢትዮጵያዊ ይህን ነገር በበጎ መቀበል በበጎ ውጤታማ እንዲሆን የሚችለው የሀሳብ የሚሆን የገንዘብ ማንኛውም የሞራል በቅንነት በጎ መልካም ሰላም ወዳድ የሆነ ሁሉ በበጎ እንዲከወን በማገዝ መተባበር ላይ ያስፈልጋል ብዬ ነው የማስበው። በጣም እዛ ጋ ያሉ ህገወጥ ሌቦችን ብዙ ነገሮች ይተነካከላል። እዚህ ጋር ሁሉ ነገር አለ። መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ ነው። ይሄም እንደዚሁ ሰበብ እየደረደሩ ሰዎችን ከልማት እያስተጓጎሉ ወደ ብሶት እየወሰዱ የነሱን ልቅሶ ሌላ ልቅሶ እንዲያመጣ እያደረጉ የሚከድበትን የረከሰ የፖለቲካ ዘመን እንዲያበቃ የሚደረግበት ነው። አምስተኛው ከህገ መንግስታዊና ከህጋዊ ስርዓት ለሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎችም እንዲቆም ማድረግ ነው። ይሄ በተለይ ከኤርትራ ጋር የወርቅና የምናምን ህገወጥነት እዛ ጋር አለ። እንዲሁም ህገወጥ የሆነ ከፕሪቶሪያዊ ግንኙነት ውጭ ሌሎች ግንኙነቶችን የመመስረት የተለያዩ ዲፕሎማቶች ከግብፅ ጋር ከሱዳን ጋር የመልከስከስ አይነትና ያለበትን ሀገርና ሀገረ ህዝብ ለመበተንና ለመግደል ለማገዳደል የረከሰ የአውሬነት የባንዳነት የተላላኪነት መንፈስ የተጠናወታቸው ጥቂት አመራሮች
ከዛ ቆሻሻ ነገራቸው እንዲቆጠቡ ጀነራል ታደሰ ኃላፊነት ወስደው መስራት አለባቸው። አልቆም ካሉም እንዲሁ የሚሰጠው ምላሽ እሳቸው እንደዛ ካሉ የፌዴራል መንግስቱ ጋር ሆኖ መወሰድ ያለበትን ለመውሰድ ይሄው ቃል ኪዳኑ መሰረት ነው ማለት ነው። የክልሉ ህዝብ፣ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋንያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት ነው። በቃ እስኪ የችግሩ ባለቤት ችግሩን ይናገር። የትግራይ ህዝብ በሀገሩ በትግራይም ጨምሮ ከሰውነት ጀምሮ ያለውን ነገር ይናገር፣ ይመስክር። ከሀገሩ ጋር ያለውን ነገር ከህዝቡ እንስማ። እኔም አንተም አንቺም እኛም እንደው የዚህ የህወሓት የሚባለው በሽታ እዛ ምድር ላይ በቅሎ ያንን ህዝብ አፍኖ እሱን የሚናገርለት ህወሓት ማለት ትግራይ ነው፣ ትግራዊ ማለት ህወሓት ነው ብሎ ከኢትዮጵያ ህዝብ ነጥሎ በራሱ ቀንበር ውስጥ አስገብቶ ያን ያክል የሄደበት ነገር እንዲያበቃ ህዝቡ የራሱን ማንኛውም ነገር የሚወስንበት መድረክ ነው። ይሄን ለመጠቀም የተቻለውን ሁሉ ማድረግ የግድ ይላል ማለት ነው። የክልሉ መንግስታዊ የሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነቶች የሚያጠናክሩ ይሄ ደግሞ ገነጣጣ ያለ ፋሽስታዊ እንደዚህ ነው፣ ዶክተር አብይን ለብቻው መነጠል፣ አንዱን እንደዚህ ነው፣ ከአማጽያ ጋር ፋኖን ማጀገን፣ ሸኔን ማጀገን፣ እየተልከሰከሱ ገዳዮችን እነዚህ ሞተው እንደዚህ በጥፋት ላይ የተሰማሩትን እያጀገኑ የራሳቸውን የሚመስል ቆሻሻ ነገር የሚተገብሩ ሰዎችን ሁሉ ዘመድ እያደረጉ ሀገርን እንደ ሀገር እንዳትቀጥል የሚሰሩት ቆሻሻ ነገር አለ። እሱ ላይ ክትትል ማድረግ ነው። ሚዲያው ላይ ያለው ነገር አፍ እንዳመጣ መናገር ይቆማል ነው። ከእኔ ሌተናንት ጀነራል ታደሰ ወረደ የጊዜያዊ አስተዳደር ፕሬዚዳንት በመሆን ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል ገባለሁ ብለው ፊርማቸውን አስቀምጠዋል ማለት ነው። ይሄ በጣም ትልቅ አቅም ነው። ስለዚህ እኛም በጣም ነው ደስ የሚለን ማለት ነው። እንደዚህ የተሳካ ዘመን እንዲሆንልዎት እኛም እንመኛለን። የተሰጡ ቃል ኪዳኖች እነዚህ ከተፈጸሙ በጣም ነው ደስተኛ የምንሆነው። ሰው በዚህ መሰረት ነው እዛ ጋር ሄደን ሜጀር የምናደርገው። ሌላው ያው መሳያ ወሩ እንደዚህ የሚባሉት ሌሎቹ ተመሳሳይ ነገር ነው። ምንም የሚደንቅ ነገር የለው። በቃ የተለመደ ነው ጀስት እና ከመሳይ አሁን የሆነ ተቀየረ እኮ መሳይ እንደዚህ ሆነ ቢባል መሳይ ምን ነካው አትልም? ምን ነካው ትላላችኋል? ምን አንድ ነገር ጠይቄው የሆነ እዚህ ኤአይን እየጠየኩት ነበር ነው። ኤአይ ስለ ኢትዮጵያ ምንድነው ያልኩ እየጠየኩት ነው። ኤአይ እንኳን ኢትዮጵያን በዛ መልኩ ከገለጣት ለምንድነው እኛ ታዲያ እንደዚህ ምን ሆነው ያን እንትን እንለዋለና ዞሮ እስኪ አዲስ ነገር ካለ ሞደርን አዲስ አበባ አንድ ነገር ከሰራልኝ ይሄንን እኔና ዝጋት ይችላል። ምንም እንትን የለውም። አዲስ አበባ ላይ አንዳንድ ሰዎች የሚሰሩት እንትን በጣም የሚያዝ የሆኑ ልጆች There are lots of fancy hotels and it's very kind of like a fancy expensive area, but at the same time you see lots of beggars and there are lots of street stalls that they do some services, they ask for money. No, thank you. And then there's also people like this gentleman cleaning the shoes. How are you, brother? Salam. How much is the cleaning? You have a puppy. How much? Hello, brother. እዚህ ጫማውን ነው ጫማ ለማስገባት ፈልጎ 500 ብር እና ይሄ የገጽታ እንትንም በዛው ውሳዜ አንዳንድ እንደሚያመጣቸው አይነት ልክ ልጁ አሁን ይሄ እንትኑ ይሄንን የሚዘግበው ልጅ በጣም አስተዋይ ስለሆነ ነገሩ ለማጣራት አይደል እንጂ ሌሎች እንደ ጠላት ቢሆን እዚህ ጋር መጀመሪያ የነገሩትን ሰዎች ብቻ ንግግር ወደፊት አስተጋብተው የሚሄዱበት ነበር የሚሆነውና How much? 50, 100? 50? Okay, on your phone, that price. I think it's a good, maybe 30 price.
ሲያሱ በሊስትሮ ጫማ ለማስጠረግ 500 ብር ይለዋል። በጣም 2000. Oh, good price. Okay, thank you. No, it's too much. He's writing 1000. No, thank you. Bye. I think shoes and give more. Normally it's like 30 beer, maybe 50, maybe 100, but he's asking me for 2000, and then later it to 1000. So I'm gonna try to find if we can to get our shoes. Okay, I want to get to have the experience, but at the same time give some extra money to the person. The other gentleman was more honest. The guy came and did for him. I saw the puppy, I was like, okay, maybe this is the right person, but no, somewhere else in the front. But let me show you the surrounding areas. This short, as you can see, are some here, huge developments. እንደሚያስቸግር አላውቅም። አይ ዶንት ኖ ኤኒዌይ እዚህ ቀጥሎ ልጁ ምንድነው ያው ሌላው እዚህ ጋር በደንብ አላጫውትልኝ ስላለ ነው። ሌላ ቦታ ላይ ሲሄድ ያው ደግሞ አለ አይደል ጀግና ልጆች የሀቅ ልጆች ወይም እውነት ሞልተው ቤተሰብ ያሳድጓቸውና 50 ብር ይለዋል። 50 ብር ነው ጫማ የምጠርገው ምናምን ይለውና ያንን 50 ብር ላለው ልጅ $50 ይሰጠዋል፣ 100 ብር ይሰጠዋል። እውነቱን በመኖር ብዙ ትርፍ ያገኛል። እነዛ 2000 ብር ጠየቁ፣ አንድ ነገርም አላገኙም። ጀስት በእንደዛ አይነት መልኩ የሚከድበት የሰብናችንን የሆነ ዝቅ ያለ ነገር እንትን ያለበት ሁኔታ አለ። ይሄም መጥፎ ገጽታን መገንባት ከትንሽ ከትልቁ ጀምሮ ነው ስራ የሚሰራውና በዛ ላይ አስተውሎት የተሞላበት ሂደት ለመሄድ የሆነ ካገኘሁት ገጠመኝ አንፃር ማሳሰብ ፈልጌ ነው። ትንሽ ትልቁን ሀገር እንደ ሀገር የመስራት ኃላፊነትን ወስደን ብንሰራ ሁሉ ወቃሽ ሁሉ እንደው ነቃሽ ሆኖ የሆኑ ጥቂቶች ብቻ በሀገር ጉዳይ ላይ እንደዚህ ነው የሚሉበት ነገር አይደለም የሚሆነው። ባጭሩ የኢትዮጵያ መቀጠል የተረጋገጠ የተወሰነ ማንም ትንሽ ትልቁ የሚያቀኑ ይሄ ልጅ ምናልባት እስኪ ወይ ባላ ኮፒ ልክ አድርጌ እንደዚህ ኮሚኒቲ ላይ ፖስት አድርገዋለሁ። በደንብ ነው 3-4 ቪዲዮዎች ነው ስለ አዲስ አበባ ኢትዮጵያ በአጠቃላይ እየሰራው ብዙ ስለ ኢትዮጵያ የሚሰሩ በጣም ትላብረር በመንቀሳቀስ ዩቲዩብ ላይ የሚሰሩ ልጆች ብዙዎች እየገቡ ናቸው። በተለይ ዩቲዩብ ላይ ስለሆነ ብዙ መከታተለው እንግዲህ እኔ ለማሳየት የፈለኩት የነበር እዚህ ስትሪም ያርድ ላይ አላጫውት ላይ ያለ ስለሚያናድደኝ ነው እንጂ የኛ ልጆች ስለ ኢትዮጵያ የሚሰማቸው ፈነዳ ፈረሰ ምን አለ እንዲሆነ እያሉ መርዶ የሚያወሩ እፉኝቶችን እና ኢትዮጵያን ለመጎብኘት መጥተው ደግሞ ኢትዮጵያን እንዴት ኤግዛጀሬት አድርገው ስለ ኢትዮጵያ መልካም ነገር የሚናገሩ ሰዎችን ማነጻጸር ነበር የፈለኩት። እናንተ እንድታነጻጽሩና ሰዎች ያን ያክል ኢትዮጵያን እያደነቁ ነው። የኛ ያልታደሉት ልጆች ደግሞ እዛ ጋር ያው በመጥፎነታቸው ቀጥለዋል። ጀስት ግን እውነታው ኢትዮጵያ እየቀጠለች ነው፣ እያሸነፈች ነው። ምንም ጥያቄ የለውም። እሱ ነው ማረጋገጥ የፈለኩትና እስኪ እንደው ቢሰራልኝ አሪፍ ነበር። There are lots of fancy hotels. This is a little bit fancy-ish. There's a city mall, there's a restaurants on the right side, business places on the left side as well, expensive cars. So I think people who go to the work, day-to-day life for the business, they just quickly shine their shoes and then continue their job. But I don't see any creams or... Has got a brush just behind it. Thank you so much. What's your name? How much money? 50. 50. Okay, I wait. That's fish. Thank you so much. Thank you. Very nice. Daoud. Yes. Nice to meet you, brother. 50, which is actually very, very affordable pricing and definitely local pricing.
not like the other guys gave me for 2,000. 50 is basically 40 American cents, less 50 basically. So I'm gonna wait for more after gentleman, then I will start for shoe cleaning for me. I'm checking how much the gentleman pays. Very good, thank you so much. Shoes off or no? Okay, thank you. Trying their shoes and then continue their job. But I don't see any creams or anything like this. It's the soap of it. And to say thank you. Amesa Ginaluhu. No, sit down, sit down. I have a. Let me see how much I have here. There's 100 here. Yes. Thank you. Thank you. You keep it, but I have a little bit for you too. So it's for you, okay? No, okay? Put it in your pocket. Thank you so much. You are a good man. Your name? Kasfish. Kaswish. Nice. 100 ብር 100 ብርና እንደገና $50 ሰጠ ማለት ነው። በጎነት ሀቅን መያዝ ሀቅን መኖር በጣም ጥሩ መሆኑንና እንደዚህ አይነት ልጅ ማለት ተስፍሽ የሚባል ልጅ ነው። በዚሁ አጋጣሚ እንግዲህ በጣም ቴንኪው እንድትሉልኝ እፈልጋለሁ። ጀስት ማንም ሰው በጎ ሰዎችን ባሰባቸው ቁጥር በቀልቡ በህሊናው ይመርቃቸዋል፣ መጥፎችን ይረግማል። በዛም ነው እነሱ የሚጠፉት በጎችም የሚለመልሙት መጥፎችም የሚጠፉት። ኢትዮጵያ የምትሻገረው በመልካሞች ዱዓ ጸሎት እንደዛ ነውና የኛ ሀገር ኢትዮጵያ መሻገሯን ያው የተረጋገጠ ነው። ከዜና ባሻገር አብረን እዚህ ለመምጣት የፈለግነው የፋኖ ጃዊሳ ጉዳይ እንደዛ እንደምታዩት ነው። በየትኛውም ቦታ ላይ ያለ የጽንፈኛ ዘመን እያበቃ መሆኑን የምታዩት ነው። ጀስት አሁን ያለንበት ሁናቴ በጣም በሚያምር መልኩ ወደፊት የሚቀጥል ነው። እኛ ታሪካችንን በበጎ በብርሃን ለመጻፍ አሁንም እንስራ፣ አሁንም እንልፋ። ክፉ በራሱ ስራው ያጠፋዋል። በዛ መልኩ የሚሆን ነው የሚሆነው። አሁን ከሻቢያ ጋርም ከዚህም ከዛም የሚባለው ነገር ምንም የሚመጣ ነገር የለም። ጀስት እኔ በጥላት ደረጃ የጨረስኩ ነው የሚመስለኝ። ምንም የሚያመጡት ነገር የለም። ማንም ሻቢያ፣ ግብፅ እንደዚህ ምናምን የሚባለው ማለት ነው። በዛ መልኩ ያለቀ ነገር ነው። የዛሬውን ፕሮግራም በዚህ እንዝጋው። ጀስት ከዜና ጋር በተጨማሪ አለን ፊት ለፊት መታየታችን ደግሞ በራሱ የሆነ ሌላ የራሱ ስራ ስላለው እዛ ነው የመጣሁት እና ትንሽ አሞኝም ከሰነበተ በኋላ በደንብ አልጠነከርኩም ማለት ሁሉ እችላለሁ። አልጠነከርኩም፣ የሆነ ሰውነቴ በጣም ልክ ያለመሆን ነገር አለ። ዞሮ ግን ድል እያደረግን ስለሆነ ደስ ይለናል። አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩ የእናንተ ሀገር ኢትዮጵያ የኔና የእናንተ ሀገር የኔና የእናንተ ምድር በድል እየቀጠለች ነው። የቀጣዩ ኢን ፊውቸር 7 ሀያል ሀገራን መካከል አንዷ ኢትዮጵያ ነች። ኢትዮጵያን ባንዲራ እንድና የሚቧጨቁት ሳይሆን ሰንደቅ ዓላማዋ ሲወጣና ሲወርድ ጫማ አውልቀን የምናከብርበት ወቅት ነው የሚመጣው። በእውነት የትልቅ ሀገር ልጆች ስለሆን ትልቅ ሀገርን የሚመጥን ትልቅ እናት አባቶችን የሚመጥን የትልቅ ቤተሰብ ልጆች ነንና እነሱን የሚመጥን አካሄድ አቀራረብና ዝግጁነት ሊኖረን ይገባል። እነዚህ ባንዳዎች፣ ጽንፈኞች፣ እነዚህ ጎደሎች የሚንቦጫቦጩት የሚንቦጫረቁት በቃ ያ ባህሪያቸው ስለሆነ ምንም አንጠብቅም። ከባንዳ፣ ከጽንፈኛ፣ ከዘረኛ፣ ከጎጠኛ ምንም በጎ ነገር አንጠብቅም። ከመከላከያ ሰራዊቶቻችን ከስርዓተ መንግስቱ ላይ ካሉ አባላት እኔ በጣም ጠቅላይ ሚኒስትሩን በዚህ ልክ ጥበባዊ አካሄድ እንዲሄዱ የሚያደርጓቸው አብረው ያሉት ከወይዘሮ ዝናሽ ታያቸው ጀምሮ ለጠቅላይ ሚኒስትሩ ስኬታማ ለአጠቃላይ የኢትዮጵያ ስኬት የሚተጉትን ሁሉ ፈጣሪ አብዝቶ ይባርክልን፣ ዘመናቸውን ሁሉ ይባርክ። ጤነኞች ሀቀኞች ያድርጋቸው፣ ያበርታቸው፣ ያጠንክራቸው ነው የምንለው። አሉ አይደል እንዴ ከስዬ ጋር እንደዚህ የሚንቦጫረቁ ከአክቲቪስት ጋር ሄደው እዛ ጋር ወድቀው የህዝብን አደራ በየሽንት ቤቱ እየሄዱ ሚስጥር ሲያባክኑ የነበሩ የምክር ቤት አባላት ታስረው እንኳን ዛሬ ስዬን በመክሰስና እንድ እያሉ ከእሱ ጋር የሚጋጋጡና እዛው ጎጠኝነት ላይ ገብተው ተረኛ ፈጥረው የአልቃሻነት ውርስ ወርሰው የሚጮሁ አሉ። ደግሞ ጀግኖች በዛ ሁሉ መካከል እዚህ አድርሰውናና የሚካሄድበት ጥበብ በሙሉ ረጋ ብላችሁ አስተውሉት። እጅግ በጣም ማንም የሚቀናበት ማንም የማይደርስበት የሰው ልጅን ከፍታ ነው ጠቅላይ ሚኒስትሩ እያረጋገጡ ያሉ። ጥበባዊ ማንነት፣ ትዕግስት እየቻሉ መታገዝ
እየቻሉ መታገስ፣ ሳይችሉማ ምንም ችግር እየቻሉ መታገስን እያየን ነው ያለነውና ይሄ ተሞክሮ ይደግ። በዛም ይሁን በዚህ ገዳዮች ምንም ቀብር ብቻ የሚሸክፋቸው አሉ። እነሱም ወደ ቀብራቸው ቶሎ ያፋጥንልን። ያው ኢትዮጵያ ታበጽሕ በእግዚአብሔር። ሰላማችሁ ይብዛ። ደህና ቆዩኝ። ደህና ደሩ።